በመጀመሪያ ሀይሚዬ የኔ ወርቅ፣ የኔ ስስት፣ የኔ ጣፋጭ፣ የኔ ሴት፣ የኔ አበባ፣ የኔ ወርቅ እግዚአብሔር ጨርሶ ይማርሽ። እሷ ድንግል ማርያም ትዳብስሽ። መብርሃን እያለሁ ትበልሽ የኔ እናት። ሌላ አንቺ አይገባሽም በእውነት። እኔ እንጃ ብቻ ምን እንደምል አላውቅም። እንግዲህ ሁላችንም ተጨንቀን ነበረ። ቪዲዮውን ፖስት አላረጉ፣ ፎቶን ፖስት አላረጉ፣ ትንሽዬ ቴክስትን ፖስት አላደረጉም ነበረ። በቃ ዛሬ ቀን ሙሉ ሚዲያው ዝም ብሎ በዘፈቀደ የራሱን ሀሳብ አስተያየት ሲሰጥ ነበር የዋለው። በቃ ሀይሚ እንዲኮና ነው ማይገናኝ ነገር እያገናኛችሁ ነበርና እግዚአብሔር ይመስገን ያው መታለች። ይኸው እንደስከ ዛሬው በደስታ ባናየትም ደህና ሆና አቁማ እንደስከ ዛሬው ፕራንክ ስታደርግ እንደስከ ዛሬው የብሩኬን ወይ ፕራንክ ወይ ሰርፕራይዝ ስታደርግ ባናያትም አማት አልጋ ላይ ሆና ብናያትም ግን አይንሽን ማየት በራሱ ትልቅ ነገር ነው እና እንኳን አየንሽ እንኳን መጣሽልን። ምክንያቱም በጣም ተጨንቀን ነበረ። በጣም ብዙ እህቶችሽ ተጨንቀው ነበር። በጣም 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 እና እግዚአብሔር ይመስገን። የሰው ልጅ አትንካኝ አትመመኝ አይባልም መቼስ እኛ የእሱ ፍጥር አይደለን፣ ፈጣሪ አይደለ የፈጠረን። ስለዚህ እግዚአብሔር አትንካኝ ሳይሆን ማረኝ ነውና ብዙዎቻችሁ ደግሞ ከመጨነቅና ከማልቀስ ይልቅ በቃ ማርልን፣ አትጉዳብን፣ ማርልን፣ ተውልን ነው የሚባለውና አሁንም እግዚአብሔር ይማርሽ ጨርሶ ፈጣሪ እሱ ይዳብስሽ። መብርሃን ቅድስት ድንግል ማርያም፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ከጎንሽ ይሁኑ፣ በግራ በቀኝ በክንፎቻቸው ይጋርዱሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላም ይብዛልኝ። እንግዲህ ብሩኬ መግቢያ ሰርቶ መጥቷል ዛሬ። ሀይሚዬም እንግዲህ በጉጉት ስንጠብቅ ነበረ። ሰዓቱ በጣም ረዝሞብን ነበረ የእውነት በጣም በጣም ሰዓቱ። ወይኔ ብስማም የሆነ ነገር ስጠብቁማ ቀኑ አይሄድም። ቀኑ ጉትት ነው የሚለው። ብስማም እኔ በጣም በቃ ጨንቆኝ ነበር ያልኩት ታውቃላችሁ። ግራ ግብት ብሎ የሚገባበት ጉድጓድ ጠፍቶኝ ማለት ነው። እና እንደሰማችሁት ብሩኬ ያው ብዙዎቻችሁን ለመመለስ ሞክሬያለሁ፣ ግን ደግሞ ለሁሉም መመለስ ይከብዳል። ለቻልኩት ሰው ግን መልሻለሁ ብሏል። ያው እርግጠኛ ነኝ ሁላችሁም ሞክራችኋል፣ ግን ያልተመለሳችሁላችሁ ትኖራላችሁ፣ እንኖራለንና እግዚአብሔር ይመስገን። ትላንትና ናቲ አረጋግቶን አድሯል። ግን ያም ሆኖ ያው እስክናያት ድረስ በጣም ተጨንቀን አስበን ነበርና ዛሬ እንግዲህ ቅመሜን አይተናታል። ብሩኬ ያው መግቢያ ላይ የተናገረውን ንግግር ሁላችሁም ሰምታችኋል። ቅመሜን በጣም አሟት እንደነበረ፣ በጣም ከባድ ሁኔታ ላይ እንደነበረች በመጀመሪያ ያው ስሜቱ እንደነበራት ሀይሚም ተናግራለች። ስሜቱ ነበረኝ ብላለች፣ ግን ያው ችላ ብየዋለሁ። ብሩኬም ደግሞ ያው መጀመሪያ ላይ ትንሽ እንዳመማትና ያን ያህል ቀለል ያለ እንደሆነ ነው እንግዲህ እሱ የነገራችሁ። ነገር ግን የሆነ የሚያገኘው ሰው እንደነበር ውጭ እንደነበርና ውጭ እንደሰማ ተደውሎልኝ ሩጬ ስመጣ፣ ነገር ግን ሀይሚዬ በጣም ከባድ ሁኔታ ላይ እያለቀሰችና አሟት ወደ ላይ ያላት እንዳገኛት እና በጣም እንደደነገጠ እና ሆስፒታልም እንደገባች ሆስፒታል የገባችበትንም እንግዲህ ያው የህመሙ መንስኤ ምን እንደሆነ ተናግሯል። እና ሀይሚዬ ከምንም በላይ ጨጓራ በሽታ ችላ የሚባል አይደለም። ሀይሚዬ ብቻ ሳትሆን ሁላችሁም ጨጓራ በሽታ ያለባችሁ ሰዎች ችላ አትበሉ። እኔ የደረሰብኝን አውቃለሁ፣ ወደ ላይ ወደ ታች። እግዚአብሔርን ነው የምላችሁ። ግድል 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 ነው ያደረገኝ የጨጓራ መላጥ ማለት ነው። የጨጓራ መላጥ በጣም ከባድ ነው። እንግዲህ እንደሰማችሁት ብሩኬ ሐኪም ቤት ገብታ ጨጓራ ታልጠዋል አይነት ነገርና ቅባታማ ነገርና አንዳንድ ነገሮች እንደተከለከለች ለስለስ ያለ ነገር መውሰድ እንዳለባት ነውና፣ ምክንያቱም ቁስል ነው። እዛ ቁስል ላይ
በጣም ከባድ ነው እውነት። የጨጓራ መላጥ ማለት የሆነ ሆዳችሁ የሆነ ቁስል ማለት ነው። ንዴት አትችሉም፣ የሚያቃጥል ነገር መብላት አትችሉም፣ ኮስተር ያለ ነገር ነው። በጣም ከባድ ነው ጨጓራ መላጥ። ካላስታመማችሁትና በሰዓቱ መፍትሄ ካልተገኘለት ችላ ካላችሁት ከባድ ነውና ሀይሚዬም ብትሆኚ ያው እስከ ዛሬ ማስጠንቀቂያ ተሰጥቶሽ እንደነበረ ነው። ከምንም በላይ ራሽን ጠብቂ እባክሽ፣ እባክሽ የእውነት ራሽን ጠብቂ። ድጋሚ እንደዛ ዶክተር ከእግዚአብሔር በታች እኮ ያሉን ዶክተሮች ናቸው አይደለም። ለዶክተሮች ጥበብን የሰጠው ደግሞ እግዚአብሔር ነው። ስለዚህ ከፈጣሪ በታች ያሉን እነሱ ናቸውና ዶክተሮቻችንን እናዳምጥ። ብዙዎቻችን እባካችሁ እውነት አንዳንዴ የሆነ ትንሽዬ በሽታ ቀስ እያለ ስር እየሰደደ ከባሰ በኋላ መፍትሄ ስንፈልግ መፍትሄ አይገኝም። ሳይብስ ነው መፍትሄ የሚገኘው። እና እባክሽ ጨጓራሽን አስታሚ፣ ራሽን ተንከባከቢ። በጭራሽ ችላ ማለት የለብሽም በጭራሽ። በጣም ያስደነግጣል። ዞሮ ዞሮ ብሩኬ ደንግጧል። እውነት ለመናገር በጣም ነው ያሳዘነኝ። መግቢያው እየሰራ እያለ በቃ አሁን ደህና ትሆናለች። አሁን ደግሞ አሁን ያያችሁት ነገር በእርግጠኛንም እያወራችን እየሳቀች ነበረ። ግን ብሩኬ እንዳለው ከሆነ ደግሞ የሆነ ሰዓት ላይ ትንሽ መለስ ይልላትና ደስተኛ ደህና ትመስላለች። ግን ደግሞ ትንሽ ቆይቶ ሌላ ነገር ነው የሚፈጠረው ብሏልና ብቻ ፈጣሪ ይማርሽ። የእውነት በጣም ከባድ ነው በጣም እና ይዞሽ። ሌሎቻችሁም ደግሞ ሁላችሁም በጸሎት አስቧት። ሰላምዬም እንግዲህ ታቋታላችሁ። ሰላምን በጣም ከባድ ጊዜ ላይ ናት። እናቷንም አባቷንም አታለች። እንደገና ደግሞ እሷ ታማለች። የእውነት እህቴ ፈጣሪ እሱ ይርዳሽ። የእውነት መብርሃን ትርዳሽ የኔ እናት የኔ ቆንጆ። ከባድ ነው አንዳንዴ በህይወታችን ላይ እኛ ብዙ እናስባለን፣ ብዙ እንላለን። ግን ወሳኙ መድኃኒዓለም እሱ ነው የፈጠረን ነው። እሱ ነው ወሳኙ። የሰው ልጅ አሁን ስቆ ተደስቶ ትንሽ ቆይቶም እንደሚያጋጥመው አይታወቅምና ከባድ ነው። የሀሳባችን አላማችን ህልማችን ብዙ ነው። አርቀን እናስባለን፣ ግን ደግሞ ወሳኙ እግዚአብሔር ነው። ያ ፈጣሪ ያግዝሽ። ሰላምዬም ሀይሚዬም የኔ ቆንጆ ስላየንሽ ደስ ብሎኛል። እውነት ሁላችንም ተደስተናል። እርግጠኛ ነኝ ብዙዎቻችሁ ደስ ብሏችኋል። የኔ ማር ደስ ብሏት እንግዲህ እየሳቀች እየተጫወተች ነው። ለጊዜ ያወራችን እንዳያችሁት መርፌ እጇ ላይ ያለ ያው እየተመላለሰች በስሪንጅ ነው ማለት መርፌው የምትሰጠው። ፈጣሪ እርዳሽ የኔ ማር። ኧረ በስመ አብ እንኳን አይደለም ታመሽ በዚህ ደረጃ መርፌ ይዘሽ ማየት ይቅርና እኔ እንጃ ብቻ ከፋ ብሎሽ ማየት ራሱ በጣም ከባድ ነው ለኛ። እግዚአብሔር እሱ እንግዲህ ይማርሽ። ቡቡዬ ማይዞህ በደንብ ተንከባከባት። በደንብ እንደምትንከባከባት እናምናለን፣ እንደምታስታመማትም እናምናለን። እና ያው ልጅም ትወልዳላችሁ አብሽር። እኔ አባት ልብ እንዳሳዘነኝ። በነገራችን ላይ ከታማሚ በላይ ለአስታማሚ በጣም ከባድ ነው። በተለይ የምትወዱት ሰው